أشهد أن لا إله إلا الله وحده لا شريك له أحسن كل شيء خلقه وأتم نعمه على عباده وأشهد أن محمدا عبده ورسوله إمام المحسنين وسيد الشاكرين صلى الله عليه وعلى آله وصحبه ومن اتبعهم بإحسان إلى يوم الدين. أما بعد فيا عباد الله لابد من أن نشكر الله الذي قدر لنا هذا الاجتماع لهذا الأمر ألا وهو الدين الإسلامي. كل بيت الله أننا مسجد الكفاية رنسلة الدرلة الحمد لله. በቀጣይነት ደግሞ ለዚህ ጉዳይ ሰበብ የሆኑ ወንድም እህቶች ግድ መኖር አለባቸው። እነዚህን ሁሉ ማመስገን እንወዳለን። وعلى رأسهم جمعية التعاون في مقره من مقر ወራቤ እና ከወራቤ ማቆያውን ወይም መስረታውን ያደረገ ጀምዕየት ተዓወኑን በዚህ ሁሉ ሀምዘተል ወስል በመሆኑ እጅግ አድርገን እናመሰግናለን። ሌላው ደግሞ ይህን ትእዛዝ ወይም ጥሪ አክብሮ ከየአቅጣጫው የመጡ ወንድም እህቶችን፣ አባቶችን፣ ዓሊሞችን፣ ዳዒዎችን ማመስገን እንወዳለን። ሀቂቃ ሁላችሁም ጀዛኩሙላሁ ኸይረን ወአሕሰነ ኢለይኩም። እንደተባለው የኔ ርዕስ አልኢሕሳን إلى الخالق وإلى عباد الله الصالحين خاصة وإلى سائر المخلوقين عامة يمي البروغرام ليلي كويتا كالله قا يعلن بقو سليمنتنا كالله باريوش قا يعلن بقو سليمنتنا كليلوش فتوچم قا يعلن بقو عينتنا إسلام يمي له كليغا يمنا بمسرته الإحسان هو ضد الإساءة. إحسان بلو مالت بقو سليمنت بلو مالت የክፉ ሰሪነት ተቃራኒ ነው። ሁልጊዜ እስልምና እኛን በጎ በመስራት ያዘናል። ወአሕሲኑ ኢነላህ ዩሂቡል ሙሕሲኒን ይላል። በጎ ስሩ፣ አላህ በጎ ሰሪዎችን ይወዳል በማለት በጎ ሰሪ እንድንሆን ያዘናል ማለት ነው። ስለዚህ ኢሕሳን ማለት ضد ኢሳአ ከክፉ ስራ ተቃራኒ እንደመሆኑ በመነሻ አልኢሕሳን መዐ አላህ ከአላህ ጋር በጎ ሰሪ መሆን ከኔ ከአንተ ከአንቺ ከእኛ ከእናንተ ይጠበቃል ማለት ነው። ኢሕሳን መዐላህ የሚለውን ረሱል ዓለይሂ ሰላቱ ወሰላምን ሰሃበተል ኪራም መካከል መጥቶ ጅብሪል በጠየቃቸው ጊዜ ስለ ኢስላምና ኢማን ኢሕሳን ሲያስተምሩት ርዕሳችን የመጨረሻው እንደመሆኑ በጎ ስራን ሲያስተምራቸው ምንድን ነው ያላቸው? አንተ አዕቡደላህ ከአነከ ተራህ فإن لم تكن تراه فإنه يراك. سبحان الله በሚያጅብ ነው የገለጸላቸው። አላህን ልታመልከው ነው ቁጭ እንደምታየው አድርገህ አላቸው። አንተ አላህን ማየት የማትችል ደካማነትህን ብታረጋግጥና እንደማትችል ብታውቅ ደግሞ فإنه يراك እሱ ምን ያደርጋል? ያይሃል እንደሚያይህ አረጋግጠህ ልታመልከው ነው። አለቀ። ጨለማ ነው፣ ጫካ ነው፣ የምታወቅበት አካባቢ ነው፣ ማልታወቅበት ቦታ ነው፣ ሜዳ ነው፣ ገደል ነው የሚባል ነገር የለም። ሁልጊዜ አላህን የምታመልክ አካል እንድትሆን የሚረዳ ነው። ምክንያቱም አላህ ከአርሽ በላይ ሆኖ ከሰባቱም ሰማይ ምድር በታች ያለ ወማ ታሕተ ሰራ ከባህር ጠለል አፈር ስር ያለው ርጥበቱ ሁላ የማያመልጠው ጌታ ነው። ያውቃል ሁሉ። ስለዚህ እንደሚያይህ አውቀህ አላህን ልታመልከው ነው ማለት ረሱል ዓለይሂ ሰላቱ ወሰላም ገልጸዋል። የሚገርማችሁ ነገር አሰሪን እያዩ መስራትና አሰሪ እያየ መስራት ወይም ሁለቱም ባልሆነበት መስራት ይለያል። አሰሪ ባልታየበትና በማየበት ሁኔታ ሊሰራ ስራ ይለያል። አሰሪ ባያይህም አንተ እያየው መስራት ይለያል። ግን አሰሪ እንደሚያየ አረጋግጠህ መስራት ደግሞ በበለጠ ከፍ ያለ ይሄ ነው። ስለዚህ አጋጥሟችሁ ከሆነ ለወጣቶች ይገባቸዋል። አሰሪ ኖሮ ጀርባ ካዞረ ምን ሊለው ይችላል? ሊለው ይችላል። ወይም ደግሞ በሆነ ጣቱ የሆነ ነገር ሊለው ይችላል። እኔ ጣቱን እንደ ሸይጣን አወጣው ጣት ነው አይደለም፣ ስላላየው ማለት ነው። እሱ ኮሻ ያደርጋል። ልክ ልኩን ይሰጠዋላ፣ ወይ ከስራ ያፈናቅለዋላ፣ ወይ ጭራሹም ሌላ እርምጃ ሊያስወስድበት ይችላላ።
ስለዚህ አላህን እንደሚያይ አውቀህ አምልክ ማለት በኢኽላስ በኢትባዕ በኢማን ማምለክ አለብህ ማለት ነው። شروط العبادة أو شروط قبول العمل أموالته وما أمروا إلا ليعبدوا الله مخلصين له الدين ባለው መልኩ ማምለክ ማለት ነው። ለአላህ ብለህ በኢኽላስ ማምለክ በኢትባዕ قل إن كنتم تحبون الله فاتبعوني يحببكم الله እንዳለ ማምለክ ማለት ነው አላህ سبحانه وتعالى هذا هو الإحسان مع الله رسول እንዳሉት قل آمنت بالله ثم استقم بالله አምኛለሁ ብለህ ከዛ በኋላ ቀጥ በል ማለት የታዘዝከውን ሁሉ ፈጽም ዋጅብ ሱና በሚል ሳትዘናጋ የተከለከልከውን ሁሉ ተከልከል ሐራም ከራሃ በማለት ሳትከፋፍል ማለት ነው። ይሄ ሲሆን ነው ኢማንህ ጥንካሬ ሊኖር የሚችለው። አመንከ የሚባለው ደግሞ ስትሰራ ነው። አላህ ለዚህ ነው ብዙ ቦታ አመኑ ወዐሚሉ ሷሊሃት እያለ በተለያየ መልኩ የሚገልጸው ማለት ነው። የኪሳራ መዳኛ አንደኛው ከእውቀት ጋር ማመን ነው። ቀጣይ ባመንከበት መስራት ነው። ሌላኛው ደግሞ ሌሎችን በሐቅ መምከር ነው። የመጨረሻው በሚደርሰው ውጣ ውረድ መታገስ ነው። ሱረቱል ዐስር እንደገለጸችው ማለት ነው። ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሃት ወተዋሰው ቢልሐቅ ወተዋሰው ቢሰብር ማለት ነው። አላህ እንደገለጸው ማለት ነው። ፍርደውስ ጀነት ወራሾችም አምነው የሰሩ መሆናቸውን አላህ ሲገልጽ ብሏል። ኢነ ለዚነ አመኑ ወዐሚሉ ሷሊሃት ካነት ለሁም ጀናቱል ፊርደውስ ኑዙላ የነሱ ማረፊያ መስተንገዶ ፍርደውስ የተባለች ጀነት ሆነ ይችላል። በብዙ መልክ አምኖ መስራትን ባመኑበት በሰሩበት ላይ ሌሎችን መስበክን በሚመጣው ውጣ ውረድ መታገስን ያመላከተ ነው። ስለዚህ አልኢሕሳን መዐላህ በጣም በሁለመናው ስንሰግድ፣ ስንጾም፣ ዘካ ስናወጣ፣ ስንዘክር፣ ስንቀራ፣ ዳዕዋ ስናደርግ መልካም የሚባለውን ሁሉ ስንሰራ አላህን አስበንበት በሊላሂ ስንሰራው هذا هو الإحسان مع الله للذين أحسنوا الحسنى وزيادة ስራቸውን ላሳመሩ አላህ ያማረ ጀነት አዘጋጅቶላቸዋል ይላል። ሌላም ጭማሪ አላቸው። የረውነ ኢላ ወጅህ ረቢሂም የጌታቸውን ፊት ይመለከታሉ ይላል አላህ ሱብሓነሁ ወተዓላ። ሌላው አልኢሕሳን መዐ ዒባዲላህ ከአላህ ባሪዎች ጋር በጎ መስራት ነው። ያን የአላህ ባሪዎች ጋር ስንመጣ ከሁሉ በላይ በጎ አይነትን የሚገቡት እነማን ናቸው? ወላጆች ናቸው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአ ወቢልዋሊደይኒ ኢሕሳና በማለት አላህን ብቻ አምልኩ፣ በእርሱ ላይ ምንም ማንንም አንዳችም ነገር እንዳታጋሩ ካለ በኋላ ለወላጆቻችሁ መልካም መዋልን ዋሉ ይላል። ጌታ ወሰነ እርሱን እንጂ ሌላን እንዳታመልኩ ወላጆች ላይም መልካም መዋልን እንድትውሉ እያለ በተለያየ መልኩ ለወላጆች መልካም መዋልን አላህ ያዛል። ወወሰይነ ልኢንሳነ ቢዋሊደይሂ ኢሕሳና እያለ ብዙ መጥቀስ ይቻላል። ነገር ግን ከጊዜ ጥበት አንጻር የተወሰነ ካየነው እንለፍና ሌላ መልካም ከምንሰራላቸው መካከል ሁለተኛ ብለን የምንቆጥረው ለባሪዎች ካላህ ፍጡሮች ከምንሰራው መልካም መዋይነት ለምስት ወይም ለምስቶች ከአንድ በላይ ላላችሁ ማለት ነው ይላሉ ረሱል ዓለይሂ ሰላቱ ወሰላም። ኸይሩኩም ኸይሩኩም ሊአህሊ ወአነ ኸይሩኩም ሊአህሊ ይላሉ። ከእናንተ መካከል ጥሩ ብሎ ማለት ከሁሉ በላጭ ሰው ብሎ ማለት ለማን መልካም የሆነ ነው? ለምስቱ ለባልተቤቱ መልካም የሆነው ለምስቶቹ መልካም የሆነ ነው አሉና ወአነ ኸይሩኩም ሊአህሊ እኔ ለምስቱ ኸይር ጥሩ ከተባለ ሁሉ በላይ ጥሩ ሰው ነኝ በማለት ራሳቸውን ገልጸዋል። ወከፋ ዒባረተን ቢማ አበረትሁ አይሻ ረዲየላሁ ዐንሃ ወአርዳሃ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ሚህነቲ አህሊሂ ይላሉ አይሻ። የአላህ መልእክተኛ ምስቶቻቸውን በማገዝ ላይ ይሆኑ ነበረ። ነገር ግን አዛን ሲደርስ
ከአነሁ ላ ያዕሪፉና ይላሉ። እንደማያውቁን ብድግ ብሎ ወደ ሰላተል ጀማዓ ይሄዱ ነበር። የሰላት ጊዜ እስኪደርስ ባለው አጋጣሚ ከእኛ ጋር ከሆኑ ግን ሽንኩርት የምንከፍት ከሆነ እንደሚከትፉ፣ የምናጥብ ከሆነ እንደሚያጥቡ፣ የሆነ የምናሰነዳዳው ካለ አብሮ እንደሚያሰናዱ ነው ረሱል ዓለይሂ ሰላቱ ወሰላም። ማዓ አነሁ አሽረፉል ኸልቅ ከሰው ሁሉ የተከበረ ከመሆናቸው ጋር ለሚስቶቻቸው ቀለል ያሉ ቀረብ ያሉ አጫዋች፣ አዝናኝ፣ አብሯት ይሮጡ የነበረ ባል ነበሩ ረሱል ዓለይሂ ሰላቱ ወሰላም። ሚስቶች ጥሩ ምላስ ይፈልጋሉ። ሚስቶች ፈገግ ያለ ፊት ይፈልጋሉ። ጥርስ ይፈልጋሉ። ማስከጀል ይፈልጋሉ። ምኞት ይፈልጋሉ። እንደው ያንቺን ጆሮ መች ነው በወርቅ የማንቀሳቅሰው ወይም አንገትሽን የሚል ባል ይፈልጋሉ። ዝም ብሎ ዱለኛ ፊት ይዛ ስትወጣ እሰይ ተገላገለው ስትመጣ መጣ የሚባል ባል ሆነ አይደለም። ባል መሆን ያለብህ በቃ እንኳን መጣልኝ ለምንድን ነው የማትወጣው ለምን በጊዜ አትመጣም የምትባል ባል ነው መሆን ያለብን ማለት ነው። ዲን ኢስላም ከሚፈልጋቸው የበጎ አይነት ስራዎች መካከል አንዱ ለሚስቶች በጎ መዋል ነው። ሌላው ዙል ቀራባ ዙል ረሂም ወል ቀራባ የዝምድና ባልተቤት ለሆኑ መልካም መዋል ነው። ዝምድና ያላቸው ሰዎችን ሄዳህ ጠይቃቸው፣ ሲደሰቱ ደስታህን ግለጽላቸው፣ ሲተክዙ ሲያዝኑና ሙሲባ አደጋ ሲደርስባቸው አይዟችሁ ዱንያ ነው በላቸው። ኢስላም ወቢዚል ቁርባ በማለት ለዝምድና ባልተቤቶችን ብሎ የጠቀሳቸው ናቸው በቁርአኑ። በሐዲስም እንደዚሁ እንደው አንቺን ያከበረ እንዲያከብረው ያዋረደሽን እንዲያዋርደው ርገቢው ነው ወይም ልርገበው ወይ ብሎ አላህ ቃል የገባላት ናት ዝምድና ማለት። አው ከማ ቃለ ዓለይሂ ሰላቱ ወሰላም ዝምድናን የቀጠለ አላህ ዕድሜውን ይቀጥልለታል፣ ርዝቁን ይቀጥልለታል፣ ሁሉ መልካሙን በሙሉ ይቀጥልለታል። ዝምድና በምድር መልካም የሚሆነው የቆረጠህን ስትቀጥል፣ የነፈገህን ስትሰጥ፣ ያልዘይረህን ስትዘይር ነው። ረሱል ዓለይሂ ሰላቱ ወሰላም ከአነማ ተቱፉሁል በል ልክ የእሳት ረመጥን ባፋቸው እንደምታጎርሳቸው ነው። አንተ እየቆረጡ ከቀጠልክ፣ እየነፈጉ ከሰጠህ፣ ሲተው ሄደህ እያፈላለክ ዝምድናቸውን ከቀጠልከ በቃ አንተማ ረመጡን አንስተህ የእሳት እንደምታጎርሳቸው ነው። በልጣህ ተገኝተሃል ነው። በምድር መልክ ሰው ከሆነ ዝምድናን መቀጠል አይለውም ኢስላም። ሌላው ለምስኪን ዱዓፋዎች መልካም መዋል ነው። ለምስኪኖች መልካም መዋል ነው ይላሉ ረሱል ዓለይሂ ሰላቱ ወሰላም። ሀል ቱንሰሩና ወቱርዘቁና ኢላ ቢዱዓፋኢኩም እናንተ ከተቃራኒ አካል ብትረዱ ወይም የዕለት ተዕለት ርዝቃችሁን የምታገኙት በእናንተ የመሰላችሁ እንዴ በምስኪኖቻችሁ እንጂ ብለዋሉ። አላህ ዝናብ የሚያዘንብልን ለምስኪኖች ብሎ ነው። አላህ ከምድር የሚያበቅልልን ምርታማ የሚያደርገን ነግደን ትርፋማ ላኪ አስመጪ የሚያደርገን ለማን ብሎ ነው? ለምስኪኖች ብሎ ነው። ስለዚህ እነዚህ የእኛ ለውጥ መንገድ የሆኑ ችግረኞችን እና ደካሞችን ወላጅ አጦች ሊሆኑ ይችላሉ። ጧሪ የሚያስፈልጋቸው ጧሪ የሌላቸው አዛውንቶች ሊሆኑ ይችላሉ። አዋቂም ሆኖ የሥራ አቅጣጫ ስኬታማ ያልሆነላቸው ሊሆኑ ይችላሉ። ከችግረኞች በመቆም አላህ ለእኛ ያዘንባል፣ አላህ ለእኛ ያበቅላል፣ አላህ ለእኛ ምን ያደርጋል? ንግዳችን ትርፋማ እንዲሆን ያደርጋል። ያንን ይገባል። ሌላው ደግሞ መልካም ከምንሆንላቸው መካከል ጎረቤቶች ናቸው ይላሉ ጅብሪል ዓለይሂ ሰላቱ ወሰላም ሲገልጹት ረሱል ዓለይሂ ሰላቱ ወሰላም ማዛለ ጅብሪሉ ዩሲኒ ሐታ ገነንቱ አነሁ ሰይወርሱ ጅብሪልን ለጎረቤትህ መልካም ዋል፣ ለጎረቤትህ መልካም ዋል፣ ለጎረቤታችሁ መልካም ዋሉ በማለት ከመምከር አልተወገደም። እንዴ ሊያስወርሰው ነው እንዴ ብዬ እስኪገምት ድረስ ይላሉ። ጎረቤት የሚለው ነን ሙስሊም ቢሆንም ጎረቤትህ ነው። ሙስሊምም ቢሆን የበለጠ ጎረቤትህ ነው። ዝምድና ሌላ የሥጋ ዝምድና ቢኖረው ሌላ ኃላፊነት ይጨመራል ማለት ነው። ጉርብትና የሚለው ቀደም ሲል አንድ ሼኻችን ሲጠቅሱት ነበረ እና ጉርብትና በቤቱ ቅርበት ያለው ሀቅና ሲርቅ ይለያል። በጉርብትና ብቻ ምንም ሃይማኖት የሥጋ ዝምድና ሳያገናኝ የሚኖረው ጉርብትና አለ። ያን ደራርቦ ሲሆን የተደራረበ መብት ይኖረዋል። ጎረቤትም ሙስሊምም የሥጋ ዝምድናም ሲኖረው የሶስቱንም እየደረበ በአንተ ላይ ይጠብቃል ማለት ነው። ስለዚህ ጎረቤት የሚባለው
በሁሉም መልኩ ልታስቀይመው እንደማይገባ ወልጃሪ ዚል ቁርባ ወልጃሪ ጁኑብ በማለት አላህ ሱብሓነሁ ወተዓላ የቅርበት ባልተቤት ጎረቤትም እንዲሁም ለራቅ ላለ ጎረቤትም መልካም ዋልለት በማለት ያዛል። የቅርበት ባለቤት የሚለውን በቤቱ አቀራረብም ይመቻል፣ በስጋ ዝምድና ቅርበትም ይመቻል። ቤት ራቅ ያለው ጎረቤት ሲባልም በቤት አቀማመጡ የራቀው ሊሆን ይችላል። የስጋ ዝምድና ያሌለው የሃይማኖት ትስስር ያሌለውም ሊሆን ይችላል። ጎረቤት ከተባለ እንደ ኢስላም ምንድነው ማለት ነው? ጎረቤት ነው። ለጎረቤትህ መልካም መሆን፣ ያልሆነ ቆሻሻ እንዳትጥልበት፣ ያልሆነ ፍሳሽ እንዳትለቅበት፣ ያልሆነ ምላስ እንዳትጥልበት፣ ቸግሮት እርቶ አዊሰው እና ዲነል ኢስላም መብት ሰጥቶታል ባንተ ማለት ነው። እንደው የቤቱን ማዘን ካንተው አያይዤ ልስራ የአንድ በኩል ግድግዳ ወጪ ለመዳን ካለ እሺ በለው ነው ያሉት ረሱል አለይሂ ሰላም። ማዘን ወራጅ ለመትከል እንዳትከል ይስራ ረሱል አለይሂ ሰላም ናቸው። የጎረቤት መብት ይሄን ያህል ላ ያዕመሉ ثم لا يؤمن من لا يعمل جار فوائقه يقول حديثا لا يؤمن من بات شبعان وجاره جائع من سجبان አላመነም ጎረቤቱ ምን አደጋ ያደርስብኛል ብሎ የጠረጠረው አማኝ አላመነም ጠግቦ የሚያድር ጎረቤቱ ይተራባ እያሉ ነው በተለያየ ሐዲሳዊ ጥቅሶች ማለት ነው። እስላም ማለት ይህ ነው። እስልምና ማለት በበጎ አይነት ሲያዝ በዚህ መልኩ ነው። ይቀጥላል። ነን ሙስሊም ለሆኑ ለየት ያለ ሙስሊም ላልሆኑ ወንድሞች በጉርብትና በአብሮ ነዋሪነት በአንድ ሀገር ልጅነት በመጎራበት የምትውለው ውለታ አላህ ሲያደንቅ ይላል። ወይም ማዋል እንዳለበት ሲገልጽ ላ የንሃኩም ላሁ عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين. لا ينهاكم الله ما يقدم علينا وسنة الله أيكلك العجوب عن الذين لم يقاتلوكم في الدين በሃይማኖት የመጣ ከናንተ ጋር ግጭት ላልፈጠሩ ነን ሙስሊም ለሆኑ ወንድሞቻችሁ አይከለክላችሁ አላህ ወለም يخرجوكم من دياركم ከሀገር ያላባረሯችሁ ውጡልን የኛ ሀገር የእናንተ ሀገር አይሆንም ያላሏችሁ ነን ሙስሊሞች ላይ ፈጣሪ አይከለክላችሁም። አንተ በሩህም ለነሱ መልካም ብትውሉላቸው የታረዘውን ብታለብሰው የተራበውን ብታበላው የተጠማውን ብታጠጣው የተሳሳተውን ብታርመው ያላወቀውን ብታስተምረው አላህ አይከለክልህም። ወቱቅሲጡ ኢለይሂም አንተ በዳኝነት እየዳኘህ መተው ለነሱ ፍትሃዊ ዳኛ ብትሆንላቸው እስላም አይከለክልህም። እንደው ለነሱ ፍትሃዊ በመሆን ለነሱ በጎ ሰሪ በመሆን እነሱን በመርዳትህና ለነሱ መልካም በመዋልህ ኢነላህ ዩሂቡል ሙቅሲጢን በጎ ዋዮችን አላህ ይወዳቸዋል ይላል። ስለዚህ በጎ ዋይነት ሙስሊም ላልሆኑ፣ በጎ ዋይነት ሙስሊም ለሆኑ፣ በጎ ዋይነት የሥጋ ዝምድና ላላቸው፣ በጎ ዋይነት የሥጋ ዝምድና ላሌላቸው በብዙ መልኩ ማየት ይቻላል። ነገር ግን ጊዜውን ለመቆጠብ እየነካካን እንሄድና ለመላው የሰው ዘር በጎ መዋል ወይም ደግሞ ለመላው የአላህ ባሪዎች መልካም መዋል ሁሉ ለነሱ በመርዳት በማገዝ ችግረኛቸውን በመርዳት እንደዚሁም ደግሞ መብታቸውን በማስከበር በመጠበቅ ለነሱ መዋል መስሶችም ድረስ ሳይቀሩ ወለከርሞት ይመጣሉ የሙሐደራ መለከል ነው እንላቸዋለን። ፕሮግራም መሪዎችም ለማንኛውም ልሙትለት ወይስ ትንሽ ልፈራገር ነው? ሰዓት ያልቋል እያለቀም ስለ ፍጡሮች ሳልል ባላል ሁለተኛ መሆን ያዋጣላል እና ሁለተኛው ለመላው ፍጡር መልካም መዋልን አስመልክቶ ሳልለው ባላል ፍቅስ የሚለኝ ነገር ብሎ ምንድነው? ረሱል ይላሉ وفي كل كبد رطبة فيها አጅር ይላሉ። ለውሻ ባጠጣችሁ አመንዝራዋ ሴት ጀነት ገባችሁ ያሉት ረሱል አለይሂ ሰላቱ ወሰላም።
ድመቷን ያሰረችዋ መልካም ባሪያ የነበረች የአላህ ባሪያ ሴት ጀሃነም ገባች እያሉ ረሱል ዓለይሂ ሰላቱ ወሰላም አላህ ረሱል ዓለይሂ ሰላቱ ወሰላምን ሲልካቸው ለመላው ለዓለም ረሕመት አድርጎ እንደላካቸው መንገድ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ ይገልጻል። ብዙ ማለት ይቻላል። ነገር ግን ከጊዜው ማነስ አንጻር እንደው እስትንፋሳችንም እየተናነቀው ነው። ለሰዎች ለእንስሳዎች ሐታ ለጉሙዝ ነገሮች መልካም መዋልን ዲነል ኢስላም ያስተምራል። የጉሙዝን ሳይላችሁ ባላልፈው ረሱል ዓለይሂ ሰላቱ ወሰላም ሚንበር እስኪሰራላቸው ድረስ ኹጥባ ያደርጉ የነበረው ምን ነበር? በግንድ ነበር። ሚንበር ተሰርቶላቸው ወደ ሚንበሩ ሲወጡ ምን አለ? ግንድ ነው ምን አለ? ድምፅ አውጥቶ እንዳይጻነኝ እያላለቀሰ ከሚንበር ወርደው እሱም ለሱ መልካም መዋል ጀመሩ። ረሱል ዓለይሂ ሰላቱ ወሰላም አንተ ግንድላ ምን ሆነ ነው የምታለቅሰው? እንዴት እሱን አጣለው አይነት ነገር ነው ጫወታው። በቃ ምርጫ አለ አሉ። ከፈለክ እዚሁ አንተ ላይ ቆጥባለሁ ያማረበትን ሚንበር ትቼው፣ ከፈለክ ደግሞ እዚህ ታዳሚ ትሆንና ሚንበሩ ላይ እየቆጠብኩኝ ጀነት ከኔ ጋር ትገባለህ። እሱ ይሻለኛል ያለ ጀነት መግባት አትፈልጉም እንዴ? ማይፈልጋለ። ስለዚህ ቁሉ ላ ኢላሃ ኢላላህ ተድኹሉነ አልጀና ጀነት ትገባላችሁ። ላኢላሃ ኢላላህ በሉ ነው የምንለው። የዛሬ ቆይታችን ወይም የኔ ነው የኔ ቆይታ እስከዚህ ሆነዋል። አላህ እናንተን በሰማችሁት ሁሉ ተቀበሉ ባሰማው እያልኩኝ አላህ እንቅስቃሴያችሁን ለኢኽላስ ያድርግልን እያልኩኝ ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። እሺ ጀዛኩሙላሁ ኸይረን። ኡስታዝ መሐመድ አምዱ ያው በጣም የተጠማቸው ሰዓት ያው ሁላችሁም የምታውቁት ደቂቃዎች ናቸው። በጣም ብዙ የመናገር እንትን አላቸው እና ከአንተው ሰዓት የመጡ ዑለማዎች ታሪዎች የተወሰነ ነገር ቢያስተላልፉ ከሚለው ነው እንጂ ዳዕዋውን ከማጣት አይደለም። አላህ እንግዲህ ከረጅም ቦታ ከሩቅ ቦታ ከአዲስ አበባ ተነስተው የተለያዩ ሻይኾች ከአላባ ከወላይታ ከሻሸመኔ ከስልጤ ከተለያዩ ቦታ የመጣችሁ እዚሁ አካባቢ ደግሞ እንግዳ የተቀበላችሁ በሙሉ በጣም ደስ ብሎናል። ጀዛኩሙላሁ ኸይረን። እንግዲህ ከሩቅ የመጣችሁ አጅራችሁን አላህ ይጻፍላችሁ። አሁን ኡስታዝ ቢያስተላልፉልን መልዕክት አለ ኢንሻአላህ እስከሳቸው እንሰጣለን። ከዛ በኋላ ወደ ማመጣላችሁ አትመረን ዶንጉ ዶንጉ አካባቢውን ተቀምባር አዲየት ወራ ካምባ